በልበላንተ ስነ ስርዓት ነው እኔ ወንድማ ያያለው ሰላም ድርሞት እና እናንተ ሰላም ሆናችሁ እንድትሉ ግዴታ የሆነ ነገር መፈጠር አለበት ማለት ነው። ለጥያቄ አንድ እንጂ ሁለት መልስ አትጠብቅ። በቃ ይሄ ነው የሚያስደስተው? ወይ ማይ ይሄንን የወሰናችን እንጂ በፍቅር ተስፋለ ስልክሽን ስጭና እኛ ደውልሻለን። እስናችን ይቀለድና ማይቀለድ ነገር ላይ ተሾይ እንዴ የአዲስ አበባ ሴቶችን ሰብስበው የምግብ ማሰልጠኛ ከፍቶ አንቺን ነበር መምህራቸው ማድረግ። ብርሃኔ ሙጅ በልበላንተ ስነ ስርዓት ነው እንጂ እኔ ወንድማ ያያለው ሰላም ድርሞት ያማል እንዴ? አንተ ደግሞ ለማላው ነው እንጂ እኔስ በሆነ የሷን ለኔ ያድርገው የምላኝ መስለ። ቆይ አንተ ማን ነው የምትለው? ማን ሆነ ነው እንቅፋቱ አለኔ እሾህ አለ እግሬ የምትለው? ማን አንተ? እኔ አንተማ ምን? እኔማ ይኸውልህ ጆሲ እኔ እንደዚህ ቦታ የምጠጋጋብኝ ሳልወድም እሺ ስነ ስርዓት ነው። ተው እባክህ ምን እንዳታመጣ አዎ ማመጣውና ሳይል እዚህ አይነን እስቲ ንትርካችሁን ትታችሁ የማይናገረውን ብሉ። የማይናገረውን ነው ያልሽው? እስኪ ምግቡን ራሱ ይው የብርሃኔ ጂንካኝ ሲል አቤት ሙቀት! የአዳማ ፀሐይ ራሱ መች እንዳንተ ወሬ ይወብቃል። ተይው እናትህ ሊሰክስሽ እና እኔ የተሰሰከስለት አይደል? የሚያገባሽ ግን ታድለው እንዴ አንተ ወዴት ነው? ተረጋጋ እንጂ ምንድን ነው የምታወራው? እንዴ ታላቂ ምን ነው የማይሆን ወሬ? ታዲያ ሳላገባ አብሬህ ልጆች ነው እንደምትፈልገው? አይገርምሽም? ይሄ የወንድም ክፉ እኔ ላንቺ ክፉ አባቱ ወንድሜ አመረርከው እንዴ? ወይስ ቤት ስትውል ጨዋታው ራሱ ጠፋብህ? ምን ሆነ ነው ለቲ? ብርሃኔ ተከታዩ በእናትሽ ብሶት አለበት እንዴ በዚህ ነው የሚያለቅሰው? ዋንተ አባቱ ወንድሜ
እኔ ግን ከሰላም ጀርባ አንድ የተደበቀ ነገር እንዳለ ይሰማኛል። ምን መንፈስ? ግልፍጥ። እስኪ አንቺ የሚቀለድና የማይቀለድ ነገር ላይ ተሸወቂ እንዴ! በቃ አንድ ቀን ሳትጨቃጨቁ መዋላችሁም አይደል? ዛሬ የተለየ ምን አለ? እና እናንተ ሰላም ሆናችሁ እንድትውሉ ግዴታ የሆነ ነገር መፈጠር አለበት ማለት ነው? አሰሚያትም እንዴ እንደ እናት የምታስበው ልጅ ምንጥስ ቅብርጥስ እያለቻት እኔ እንዲህም እንዲያምነው ብዬ መፍረድ አልችልም። ግን እኮ ጻድቅም ጻድቅ ለመሆን ብዙ ፕሮሰስ ይፈልጋል አይደል? እኔም እኮ ጥርጣሬን እኮ ነው የነገርኳችሁ። የሆነ ግን ጥላ ይከብዳል። ተይ እንጂ የትኛው ጥላሽን? ምን አለሽ ማክቤል ትሉኛላችሁ? አይ ሰላምዬ ምን ስላንቺ መልካምነት ካልሆነ ምን ይወራል? መቼም እንደ ሴራ ሰው ሲመጣ ወሬ አይቋረጥም አይደል? እንደ ሌሊሳ እንዴት አደርሽ ሰላም? እንዴት አደራችሁ? ባክሽ እሱ ቢማርም ከዚህ ተሻለ እንኳን አያስብ። ለነገሩ ነጥ ነው። ሄሎ ማን ልበል? አሁን እሺ አሁን እመጣለሁ። በቃ እሺ መጣሁ። እንዴ ወዴት ነው? ቡናውን ጠጣ እንጂ። ይሁን ያናገርኳቸው ለሱ ጠጣ። እንዴ ለኛ ብላ ብልታ ወዴት ነው የምትሄደው? ተው እባክህ፣ ድሮም እሱ እንደዚህ ነው። እናት እህቴ ደግሞ እንግዲህ ስራ ለፈካልሽ ምን ማድረግ ይቻላል? ይኸው በቃ እሺ፣ አንተ ሳትብላ ሂድ እንዳያመልጥ። እሺ በቃ አንተ ጠጣና ና ይሻላል። ታዲያ ምን ታለች? ኢትስ ኦኬ በቃ ነው ያነሳዋለሁ። ምን ነው ወንድምሽ ካልጠጣን ያልጠጣን ማለት ነው? እና ለምን እንድጠጣ ፈልገህ? በቃ እናንተ ወዲም እንደለዋልና ሚስት መከራከር ትወዳላችሁ። ብርሃኔ አቤት። ለምንድን ነው ግን ፊት የምትነሺ? መች ነሳው? ከዚህ በላይ እንግዲህ ነው ብለህ ስላሰብክ ነው የሆነ የመሰለ። ለምንድን ነው ግን ማፍቀሬ ወንጀል የምታደርጊው? እኔስ ፍቅርህን አለመቀበሌ ለምን ወንጀል አድርገህ ተመለከትከው? ብርሃኔ ተቀበይኝ እኮ አይደለም ቢያንስ እንሞክረው ነው ያልኩሽ። ጆሲ ይሄንን ጉዳይ እኮ በተደጋጋሚ አውርተን የተግባባን መስሎኝ ነበር። እኔ ለፍቅር ግንኙነት ዝግጁ አይደለሁም። እሺ መቼ ነው ዝግጁ የምትሆኚ? ያንን እርግጠኛ አይደለሁም፣ ግን ደግሞ በዚህ ሰዓት የሚያሳስበኝ እኔና ወንድሜ የገባንበት የቤቱ ዳርቻ ነው። ቆይ ይሄ ነገር እኔን አይመለከተኝም? ከኔ ጋር ፍቅር መጀመርሽ ማድረግ የምትፈልጊውን ነገር ከማድረግ ያግድሻል ብዬ አላስብም። በቃ ጆሲ ተወኝ። አንተ ለኛ ወንድማችን ነህ፣ እኔም ደግሞ ሆተለውን ነው የሚገባው። ገና ለገና ወንድሜ ያወቀ አላወቀ ብዬ መሳቀቅ የለብኝም። ይወቅ። አየሽ ይሄንን እኮ ነው ወንጀል አደረግሽው ብዬ የምነግርሽ። ታዲያ ለአንተ እህትህን ሚስት ማድረጉ ነው ጽድቅ? እኔ እኮ አንዳንዴ ግን የስጋ ወንድምሽ አለመሆኔንም ትዘነጊዋለሽ ልበል? እሺ ጆ በቃ አሁን ወሬ እንቀይር። አንቀይርም። አሁኑ እዚሁ እንድትነግሪኝ ነው የምፈልገው። ለጥያቄህ አንድ እንጂ ሁለት መልስ አትጠብቅ። አንዱንም በስነ ስርዓት በመለስሽልኝ። ጥያቄህን በእሽታ ስላልመለስኩልህ ነው ለጥያቄህ መልስ ያጣ ይመስላል።
ብርሃኔ ማፍቀርን ያወቁት እኮ ባንቺ ነው። እባክሽ አትክፊ። ደግሞ እኮ ከኔ የተሻለ ወንድ ላንቺ አታውቅም። የተሻለ ነገር የምትመኝልኝ ከሆነ በቃ ተወኝ። አልችልም፣ ተወኝ። እኔም አልችልም። አንቺ ሌላ ሰው ሆነሽ ማየት አልችልም። በቃ እኔም አልችልም አልኩሽ፣ አልችልም። ባለቤት ነው 4 አመት ሙሉ ስኮኳል። ከዛሬ ነው ይቀየራል። 4 አመት ከባድ ነው። በዛ ላይ ለእናንተ ቆንጆ ሴት መቼ ይገባዋል ብለሽ ነው? እድሜ ልካችን እያከክ እንድንኖር ነው የሚፈልገው። ሲጫን ያለው ለባክሽ እኔ የምልሽ ማያ እቺ ምን እያለቻት ይሆን? ማለት ነው እቺ ሰላም ተብዬዋ ነቻ። ምንስ ብትላት አንቺ ምን አገባሽ? ለነገሩ ተይው፣ ራሴ እጅ አላጣራም እንዴ። አርፈሽ ቁጭ በይ። ሲመስለኝ ግን ለዛች ተንከሲስ ሴት የምትመለምለው እቺ ሳትሆን አቀረው። በምን አወቅሽ? በምን አወቅሽ? አንቺ ደግሞ ግዴታ ማስረጃ ያስፈልጋል እንዴ? እጅና ጓንት መሆናቸው ራሱ እኮ ከዛ በላይ ነው። ቢሆንም ማስረጃ የለም። ማያ እኛ ያለንበትን ህይወት ለሌላ ሰው ትመኛለሽ ማለት ነው እንዴ? ምን ማለትሽ ነው? ቆይ እኔ እንዴት እንደዚህ ላስብ እችላለሁ? ደግሞ ሰው የሆነ እንደ ሰውኛ የሚያስብ ሰው እንደዚህ አይነት ነገር መቼም ሊያስብ አይችልም። እኔ ስጠራጠር ግን ሴቶችን ለማጥመድ የተከፈተ እንጂ ስራን ብቻ ታሳቢ አድርጎ የተከፈተ ጸጉር ቤት አይደለም። እርግጠኛ ግን አይደለም። እኔ ግን አለኝ። አሁን ቀስ ብለሽ አውሪ እሺ። ተስማ በእናትሽ ሌዲስ እኔ የምልሽ ከስንት አመት በኋላ ነው የምትመጪው? እንደዛ ከሆነ እኔ ያላሳዝንሽም እንዴ? ማለት 2 አመት ማለት ላንቺ ትንሽ ነገር ነው ማለት ነው? እኔ ግን የአረብ ሀገር ሴቶችን አላምንም። ሆዳቸው ነው ጀርባቸው ነው ያልሽው። በነገራችን ላይ ያመንኳት የአረብ ሀገር ሴት አንቺን ብቻ ነው። እንደማትጎጂኝ ደግሞ እርግጠኛ ነኝ። ሄሎ ሄሎ ትሽ ተቋረጠ በእናት በቃ አንተ ይሄ ነገር ሱስ ሆኖ በቀራል እንዴ? አንተ ደግሞ ምንድነው የምትጋተተኝ? አንተ ራሱ የወንድ ማዳም ቅመም ልትሆንብኝ ነው እንዴ? አንድ የሚወዳት እህት ያለችው ወንድም ያውም ለሷ ምንም አይነት መስዋዕትነት የሚከፍልላት ጉዳት አይደለም ጉንፋን እንዲነካት የማይፈልግ ሌሎችን ሴቶች በእህቱ አይን ማየት አለመቻሉ ግን አይከብድም? ጨረስክ? ጨርሻለሁ። ለብርሃኔ ግን ቃል ገብተሃል። አንተ አቃቀመኝ እንጂ እንደዚህ ነገር እያነሳ አስታውሰን ብያለሁ እንዴ? ሲጀምር ጫቴ እንደዚህ አይነት ወሬ አይወራም። እሺ ምን አይነት ወሬ ነው የሚወራው? ዝም ደውልሽ ወይ እኔ ማዳም ቅመም። አንቺ እኮ የማዳም ቅመም ሳይሆን የኔ ቅመም ነሽ። እንዴት ግን አድርጌ ውድድ እንደማድረግሽ ታውቂያለሽ? ልሞትልሽ? አንተ ደግሞ ምንድን ነው የምትጨቀጭቀኝ? እሰጣለሁ አልኩህ። ይቅርታ የኔ ቅመም፣ ጮኩብሽ አይደለ? 10,000 ብር አበድሮኝ እኮ የማዘር ሕክምና ብር እሱን ካላመጣ ብሎ አንገቴ ልቆምብኝ እኮ ነው። በእናትሽ ኧረ እኔ እሰጠዋለሁ። ምን እዚህ ሲጨቃጨቀኝ ነው እንጂ አናገኝ።
እንደዛ ይሻላል። አረ ተይውን የራሴ ደሞዝ ሲደርስ እሰጠዋለሁ። እሺ ካልሽ ግን ቆይ አንቺ እስከ ታመጫለሽ 1000 ወይ በቃ ቴክስት አደርግልሻለሁ። እወድሻለሁ ደግሞ። እሺ እኔ ቅመም ውፍ ተሳካ። ውፍ ተመስገን። እንዴ ጨንቆኝ ነበር። ሆይ በቃ ይሄ ነው የሚያስደስተው? ቆይ ከዚህ በላይ ምን አለ? እናቴ እኮ የራስ ቤዛ አስጨንቋት ነበር። ይሄው ተሳካ። ቆይ የሌሎች እህቶችን ጥርስ አስከድኖ የራስን እህት ማስደሰት ስሜት ይሰጣል? ሌዲስ አዲስ ሚሽን አላችሁ? ደግሞ ምን? ስለ ስራው በስልክ የሚነገራችሁ ይሆናል። ቤት ሂዱና ተዘጋጁ። ያለቃን ስልክ ትጠብቃላችሁ። እኔ ዛሬ ትንሽ ነው ያሁኑ ቢዘለኝ ይሻል። ወይ ማያዬ፣ ይሄንን መወሰን አልችልም እንጂ ፈቅድልሽ ደስ ባለኝ ነበር። ለምን አለቃም ደውለን እናስፈቅዳት? አለቃ ትልቅ ስብሰባ ላይ ናት። ከኔም ጋር መረጃ የምንለዋወጠው በቴክስት ነው። ስለዚህ እኛም ቴክስት ማድረግ እንችላለን። እሱን አላውቅም። ቆልፋችሁ ውጡ። ሰላም። እታች የተለጠፈውን ማስታወቂያ አይቼ ነበር እና ስራ ለመቀጠር ፈልጌ ነበር። ተይዟል። ያምሻ እንዴ ማክቤል? አያመኝም። የሌላ ሰው ሲበላሽ ቆም ያላይም። እሺ እስቲ ቀስ ብለሽ ቀስ ባልልስ? አሁንስ ለቅቶኛል። ይቅርታ ስምሽ ማን ነው? ብርሃን እባላለሁ። ብርሃን ስራው ላይ ጊዜው ተይዟል። እሺ ማስታወቂያው ሳይነሳ። እሺ አመሰግናለሁ። ይቅርታ ብርሃን፣ ስልክሽን ስጭና እኛ እንደውልሻለን። እንዴት አባቱ ነው የሚያምረው። አንቱ እያሉ ግን ስለ ደረቴ ማውራት እንዴት ነው? ትንሽ አይጣረዝብሽም? እሷ እኮ ብዙ ወሬ አትችልም፣ አትስማት። ያ ደግሞ አትመጣና አንተ ያስብልሃል። ቺርስ ቺርስ ቺርስ። ተጫወቱ፣ ቤት እንቀይራለን። አብሽር። ከንፈርሽ የፈነዳ ጽጌረዳ የመንደሪን ክፋይ ይመስላል። ኦ ቴንክ ዩ። ኖ ፕሮብሌም። አይኖችሽ እኮ ደግሞ አስጨነቀኝ እኮ። ቆይ ግን አንተ ልጅ ባለሀብት ነው ወይስ ደራሲ? እኔን ጭነቀኝ። ጨዋታ እንቀይር አይደል? አዎ። ቺርስ። የጠጣሽ መልካም ስራ ስላለች እንዴ ደግሞ መልካም ስራ እንደሰጠሰው መልካም ውስጥ ድርኬት ይመጣል። መልካም ስራ ሳይሆን ማጅራት መቼ ስራ ይክፈትልኝ ይላል የሰው ወሩ ዘፈን።
ቆይ ሙዚቃ ይቆያል። ለዳንኪራ የሚያበቃ አይደለም። እኔ ስህተትን በይቅርታ እያየው ባላየው ማለት ብሎ ገልጡ ሰው እንዳልመስል እንዴ ለምን ሲባል ዋሽሻለሁ? መልካም ስራ ስላለች እንዴ ደግሞ መልካም ስራ እንደሰጠሰው መልካም ድል ከየት ይመጣል? መልካም ስራ ሳይሆን ታላቂ መቼም እኔን የሚያሳዝን ነገር አላደረክም አይደል? ለእኔ ችግር የለውም። የራሳችሁን ብቻ በተገቢ መንገድ ፈጽሙ። እሺ እንዳልከው ባለ ሀብት ከሆነ የሰጠ ደውለን ማመስገን አለብን። ታዲያ ለዛሬ ምሽት ምን አሰባችሁ? እኔ እንደሆነ ምንም ነገር አላሰብኩም። ይመስለኛል ሰውየው ሁለታችንን ነው የፈለገው። እሱ ደግሞ ለኛ ሚሽኑን ቀለል ያደርግልናል። ሚሽኑን ቶሎ እንድንጨርስ ያደርገናል። ለሩት ግን እንደዛ አልመሰለኝም። ለእኔ ችግር የለውም። የራሳችሁን ብቻ በተገቢ መንገድ ፈጽሙ። መሞከር ብሎ ነገር የለም። የምንችለውንም የማንችለውንም ነገር አድርገን ይሄ ሚሽን መጠናቀቅ አለበት። ግን ሩት አንቺስ ምን አሰብሽ? እኛ እስክንወጣ ድረስ ብቻሽን የምትሆኚው? ሌዲስ ከኔ ጋር ያለውን እንዳሰብነው ባለሀብት ሳይሆን የባለሀብቶች ጠባቂ ነኝ የሚል አሽቃባጭ እንደሆነ ደርሼበታለሁ። ጥሩ። ስለዚህ ምን እናደርጋለን መሰላችሁ? እኔ የምልህ ሄደው ቀሩ እኮ ምን ይሆኑ ይመስላል? ያው ሴቶች አይደሉ ሽንት ቤት ገብተው መስታወት ካዩ እኮ ቶሎ ያወጡ። መስታወት ምን ይሰራላችኋል እንዴ? አልበም የሚሞላ ፎቶ እኮ ነው በወረፋ ተነስተው የሚወጡት። እኔ የምልህ አንተ ግን ይሄ ሁሉ ነገር ምን ስትሰራ ነው ያወቀው? ኧረ ምን ይሄን ታሪክ አገሩ ሙሉ ሰው የሚያውቀው አይደል እንዴ? ምንም አያስገርምም። ኧረ ባለቤት ደወለች። ተዋት እባክህ። እኔ ጋር 100 ጊዜ እየደወለች ስጨቀጭቀኝ ስልኬን ፎርዋርድ አድርጌዋለሁ። ላንሳላት ታዲያ? ሂድና ይዛት ነው ገልጡ። ያው ሁለታችንም ሳናነሳላት ስንቀር እንዳትጨነቅ ብዬ እኮ ነው። ከኔ በላይ የተጨነቅላት መሆኑ ነው። ስማ አክሊሉ፣ እኔ ስህተትን በይቅርታ እያየው ባላየው ማልፍ ዝም ብሎ ገልጡ ሰው እንዳልመስል። አክሊሉ፣ እኔ ያቀረብኩ ታሪኬን እንድታውቅ ያደረኩ ስለማምን ነው። በማወቅም ሆነ ባለማወቅ ትንሽ ልትከዳኝ ያሰብክ ጊዜ ኧረ ኧረ እዚህም እኮ ያደራደሰንም ሚሽን አኮምፕሊሽድ። በድል ተጠናቋል። በእውነቱ የሚያኮራ ተግባር ነው የፈጸማችሁት። ሰላም፣ የሚጠጣ ነገር አምጪልን እስቲ። እሺ ድል ነው ያልሽው ሩት? ከድልም ድል እንጂ ድላችንን እናክብራለን። ሙዚቃ እንክፈትና እንቀውጠው። ቆይ ሙዚቃ ይቆያል። ለዳንኪራ የሚያበቃ አይደለም። ዳንኪራው ይሄ ቪዲዮ ማየት ያለባቸው አካላት ጋር ደርሶ የሚያመጣውን ውጤት ካየን በኋላ ጭፈራው ዳንኪራውም ይደርሳል። አይመስላችሁም? በትክክል አለቃ። እሺ ፊጋው የልጁን ማንነት አልናገርም አልሽ ማለት ነው? ኧረ
እንዴ ቆይ ረስቸው። ጠዋት ስልክ ላይ ቴክስት የገባው 11700 ብር ከየት የመጣ ነው? የምን ብር? ልትዋሸኝ ብቻ እንዳትሞክር ታላቂ። እንዴ ለምን ሲባል ዋሽሻለሁ? እና ነገረኛ ከየትና ከማን የመጣ ብር ነው? ታላቂ መቼም እኔን የሚያሳዝን ነገር አላደረክም አይደል? እንዴ እናትህ ነገርኩሽ አይደል እንዴ? በፊት መሰራበት ቦታ አንድ ታላቅ ባለሀብት ነበር። የሆነ ትልቅ ፕሮጀክት ተሳካለትና የሱን የደስደስ ብር ልኮልኝ። እሺ እንዳልከው ባለሀብቱ ከሆነ ይሰጣ ደውለን ማመስገን አለብን አይደል እንዴ? እንዴ ታናሽ አመሰገንኩት እኮ። ደው ምንድነው ለ11000 ብር ደጋግሞ ማመስገን? ቴክስቱን ሳታየው እኔ ነግሬህ አይደል እንዴ? ያው መች ነው ደውለ ያመሰገንከው? ነፍሷን ይማረውና እናታችን ምን ትል ነበር መሰለሽ? ሆዲ መረቅትል ነበር። አይኔን እያየህ ብርሃኔን እንሳኝ በትክክለኛ መንገድ የተገኘ ብር ነው ብለህ ማለት ነው። እንዴ ምን እያልሽ ነው? ይሄ ደግሞ ከየት የመጣ መሐላ? በቁጣ ለመደበቃት ሞክር። እኔ እኮ ህፃን ልጅ አይደለም። ካላረከው ደግሞ አልሞትም። እናትህ ባንቺም ብዬ እንደማለክ ታውቂያለሽ አይደል? ዛሬ ምን ተገኝቶ ነው ባንቺ እንድብል የምታስገድጂ? ጥሩ አልምልም ከሆነ መልሰ እውነት ደግሞ ከአረብ ሀገር ሴቶች አጭበርብረ የምታመጣው ገንዘብ ከሆነ የእውነት እግዚአብሔር እኔን ይግደለኝ። ብርሃን ብርሃን ያልከኝ ታላቂ፣ ከተፈጠርኩ ጀምሮ እኮ በሙሉ ስሜ ጠርተኸኝ አታውቅም። በጣም ይቅርታ ታናሽ። ማላሽ ቋስ ደንግጡ። ቆይኔን ለማን ጥለሽ ነው ለመሞት የደፈርሽው? ምንም ዘመድ እንደሌለኝ ታውቂያለሽ አይደል? አንቺ እኮ የኔ ሀዘን ይመርሻኩልሽ። በመጽናናለሁ አንቺ ከሌለሽ። እሺ ቆይ አርጊውስ ቢሆን እስቲ ተመልከቹ፣ ቤታችን ባዶ እኮ ነው። ስራም ጠፋ። ታዲያ አንቺ ተጨናነቂ ሳይሽ ምን ማድረግ ነበር? ስለዚህ አድርገዋል ማለት ነው? አዎ ታናሽ። በጣም አመሰግናለሁ ቃልህን ስላከበርክ። እኔ የምልሽ ማያ፣ እቺ ምን እያለቻት ይሆን? ማለት ነው እቺ ሰላም ተብዬዋ ነች። ምንስ ብትላት አንቺ ምን አገባሽ? ለነገሩ ታዩ ራሴ እጅ አላጣራም እንዴ? አርፈሽ ቁጭ በይ። ሲመስለኝ ግን ለዛች ተንከሲስ ሴት የምትመለምለው እቺ ሳትሆን አትቀርም። የሰራችሁበት በግል አካውንታችሁ ገቢ ሆኗል። እኔ ግን አንድ መናገር የምፈልገው ነገር አለ። ይቻላል። መድረኩ ያንቺ ነው። ይሄ ስራ የመጨረሻ እንዲሆን ነው የምፈልገው። ከዚህ በኋላ ምንም አይነት ስራ መስራት አልፈልግም። ደካማ እናቴ ላይ የጣልኩትን የልጅነት ልጄ ማሳደግ ብቻ ነው የምፈልገው። ገንዘብ አነሳችሁ? ይሄ ገንዘብ ጥያቄ አይደለም፣ ሰው የመሆን ናፍቆት እንጂ። ምን ማለት ነው? ከዚህ በላይ ምንም ነገር መናገር አልፈልግም። በቃኝ። አዝናለሁ። እንግዲህ ይሄ ሊሆን የማይችል ነገር ነው። ሀሳብሽን እንዳሮጌ ጨርቅ ወደ አካውንትሽ ገቢ በሆነው ብር ቀይር። ከቀየርሽ በኋላ ዳግም እንዳይመለስ አቃት። ይቅርታና ግን ይሄንን ስራ ስንጀምር እኮ ስራውን መልቀቅ በፈለግን በየትኛውም ሰዓት የአገልግሎት ክፍያችን ተከፍሎ እንደምንለቅ ደጋግማችሁ ትነግሩን ነበር አይደል? የተፈጠረውን በግልጽ ለምን አውርታችሁ መፍትሄ አንፈልግለት? አለቃም እንዳለችው የክፍያ ማነስ ከሆነ በግልጽ ሳትሳቀቁ ንገሩ። ለህይወታችን ግን ምን ዋስትና አለን እኮ? እሱን እኮ ነው የምለው። ድንገት ተነስተው የሆነ ነገር ቢያደርጉን ማን ነው ተጠያቂ?
እኔም በራሴ ህይወት እርግጠኛ አይደለሁም። ምናልባት ከዚህ ሰዓት አንስቶ ፍለጋቸውን ጀምረው ይሆናል። ለዚህም ነው አብረን ሆነን እርስ በርስ መጠባበቅ ያለብን። አልስማማም ካልኩስ? ልታስፈራሪኝ እንዳትሞክሪ። የፈለግሽውን ነገር ማድረግ ትችያለሽ። እጅሽ ላይ ያለውን ቪዲዮም ቢሆን በፈለግሽው ሚዲያ ማሰራጨት ትችያለሽ። ጥሩ ሌላ ሀሳብ ያለው አለ ከመካከላችሁ? ጠጡ እንጂ ቸርስ። በነገራችን ላይ ማወቅ ያለባችሁ ነገር ቢኖር እኛ የታፈነን ድምፅ ነፃ የምናወጣ ወታደሮች ነው። አቶ ከፍ ያለው ማለት ሀብት አውሮት የስንት ሴቶችን እንባ እንደ መዝናኛ የሚቆጥር መልከ ጥፉም አስተሳሰቡም መሀይም ነው። ታዲያ ይህ ሰው መቀጣት አይገባውም? ታዲያ እሱን ለመቅጣት ባለቤቱን መጉዳት አግባብ ነው ብለሽ ታስቢያለሽ? አዎ፣ ባለ ውለቷ መሆናችንን ልታውቀው ይገባል። የሞቀ ትዳሯን በትነ ለልጆቿ እየተናገረች የምታሳድግበትን ቂም አውርሰን የቱ ነው ውለታ? ባለቤቷን እንደ ታማኝና ትዳሩን አክባሪ እንደሆነ እየቆጠረች ደብቆ ያኖረውን ማንነቱን ባለማወቋ ተደጋጋሚ ከምትጎዳ እውነቱን አውቃ አንዴ ብትጎዳ ይሻላል። ያስለቀሳቸው ሴቶችም አንጀታቸው ቅቤ ይፈጣል። አዲስ ሚሽን አለ፣ መዘጋጀት ይኖርብናል። ምንድነው እሱ? ይህ እንኳን ለየት ያለ ነው። ከስከዛሬው የሚለየው በምን ምክንያት ነው? ትልልቅ ባለስልጣኖች ናቸው፣ ሁለት ናቸው። ሁለቱም ድንግል ሴቶች ይፈልጋሉ። በጠፋ ድንግል ከየት ይመጣሉ? ድንግል መሬት በጠፋበት ሀገር የሰው ድንግል ወይ ደግሞ አዲስ ከሚወለዱት ወረፋ ማየት ነው። አትልፊ፣ ንግግርሽ አያስቅም። እሺ፣ ከዚህ በኋላ በዋነኝነት ስራዬ ብለሽ የምትፈልጊው ድንግል ሴቶችን ይሆናል። እነማያም ፀጉር ቤት ማብዛት የለባቸውም። ስለዚህ አዳዲስ ሰራተኞች መቅጠር አለብን። እሱን ፈልጎ ማግኘት ደግሞ ያንቺ ስራ ይሆናል። ታዛዥ ነኝ። ስልኬን አስቀምጬ ነበር እና ዝግ ስለነበር ምናልባት ደውላችሁ ካጣችሁኝ ብዬ ነው። ማን ነበር ቦታው ተይዟል ብሎሽ የነበረው? በስም እንኳን አላውቃቸውም፣ በመልክ ግን እለያቸዋለሁ። ባይሆን የኔን ስም ነግሬያቸዋለሁ። ጥሩ፣ እንኳን ደህና መጣሽ። የፀጉር ሙያ ትችያለሽ? አረ በፍጹም፣ አጣቢነት ተብሎ በተለጠፈው ነበር መቀጠር የፈለኩት። እንደዛ ከሆነ ላንቺ አንዳንድ ጥያቄዎች ይኖሩኛል። ይቻላል። ትዳር ወይም ፍቅረኛለሽ? እሱ አስፈላጊ ነው? ለኛ ይጠቅመናል። ከቻልሽ መልሽልኝ። እሺ፣ ፍቅረኛም የለኝም፣ የፍቅር ግንኙነትም ኖረኛ አያውቅም። በጣም አሪፍ። እንደዛ ከሆነ ዛሬውንም ስራሽን መጀመር ትችያለሽ። እየምርሽን ነው? አዎ፣ ከቻልሽ ዛሬ ብጀምሪ ደስ ይለኛል። አረ ጀምራለሁ። ምን ስራ አለኝ ብለሽ ነው? በቃ
ሽርጥ ልስጥሽና ቤቱን ላሳይሽ እና የደሞዙን ነገር እናወራለን። ደስ ይለኛል። የቤቱንም ህጎች በዛው ትነግሪኛለሽ? ችግር የለም ይልቆንጆ። ምንድነው ደግሞ ጉድ? እዛ ስራ ለማግኘት ከአንዱ አንዱ ቦታ ትንከራተታለች። አንተ ደቅ ብለህ እንደ ሀብታም ልጅ ጫት ታመላልሳለህ። እና ታዲያ ምን ላድርግ? ወድጄ ነው እንዴ? ብቻ እኔ ስራ ላገኝ እንጂ ይሄን ነገር እርግፍ አድርጌ ነው የምተው። ምን ይሄንን አንተ መቼም አታደርገው። ያዝ። ምን ማለት ፈልገህ ነው? ስማ ደግሞ ብርሃኔ ደወለች። አንሳላታ። ሄሎ ታላቂ። ወይዬ እናት እህቴ ብርሃኔ፣ ስራ እንዳገኘውና በዛው እንደጀመርኩ ልነግርህ ነው። ኦ የኔ ሚጢጥዬ እንኳን ደስ ያለሽ። አዎ ደስ ይላል። በቃ ያለሁበትን እነግርሃለሁ። ምሳ ይዘህልኝ ትመጣለሽ? እንዴማ እኮ ግዴታዬ እኮ ነው። ከጆ ጋር ይዘንልሽ እንመጣለን። በቃ ቦታውን ቴክስት አድርጊልኝ። እሺ መልካም ስራ ይኔት። እሺ ቻው። እሺ ታዲያ ከጆሲ ጋር ይዘን እንመጣለን ያልካት? በዛው እኮ ስራ አግኝቼ ገባው ነው የምትለኝ? አዎ ምሳ ብላኝ ነበርና እሱን ይዘንላት እንሄዳለን። ከጆ ጋር እንሄዳለን ያልኳት እሱ። ለማንኛውም ነገር አስገባው። ሰዓትም ስለደረሰ ይዘንላት በቃ። ፈርቻለሁ። ቀጣይ ደግሞ ነው ተረኛ። እንዴት? ብቸኛ ነሻ። አንድ ያለሽ ፍቅረኛ እሱም ተሰዶ ሄዷል። ቢሆንስ? እኔም እኮ ነፍስ ነው ያለኝ። መሞት የሚያስፈራኝ አይመስልሽም? አትሳሳች። ከባዱና መቋቋም የሚያቅትሽን አንቺን ትተው የምትወጁና የምትኖርለትን ሰው ሲያሳጡሽ ነው። ብቻ ፈርቻለሁ። እኔም ፈርቻለሁ። ምን አይነት ጭካኔ ነው? ቆይ ግን ነፍስ ያላወቀ ለውም የ4 ዓመት ልጅ በገመድ ሰቅሎ መግደል። በስመ አብ። እሺ ታዲያ ምን ተሻለን? መቼም ማኪ ይሄንን ሰምታ ሰው መሆኑን የምትችል አይመስለኝም። አንቺ ደግሞ ምን ሆነሻል? ተረጋጊ እንጂ። እንደዚህ ሆነሽ እንዴት ነው እሷን የምናጽናናት? እንደገና እያይሽ ነው ልበል? ልጇን እኮ ነው ያጣችው። ማኪ ነቃሽ? ምን አበሉኝ? ልጄ ነው ልጄ። ይሄን ያውቁት እንዴት ነው? እባክሽ ተነሽ ማኪ። የሞተ ሰው ይመስል ልቀቁኝ። ቆይ ማኪዬ፣ እንዴ ልቀቁኝ። ጸቤ ከእናንተ ጋር ነው የሚሆነው። እዛች ጭራቅ ጋር ደግሞ ልሄድላት። ቆይ ዮዲትዬ ሙች ውለታሽ አለብኝ። አረ በፍጹም ግዴታዬ ነው። ቆንጆ ቆንጆ ልጃገረዶች አዘጋጅቻለሁ። ለመቼውን ቀጠሮ? ሳልነግርሽ። ምን ተፈጠረ? ኧረ ምን ችግር አልተፈጠረም። ለሁለት ሰው እኮ ነው እንድታዘጋጅ ያዘዝኩሽ። እኔም እኮ 2 ልጆች አዘጋጅቻለሁ። አንደኛው ባለስልጣን ለስብሰባ ከሀገር ውጭ ሄዳለሁ ብሎ ነበር። አሁን ግን የስብሰባው ጊዜ ስለተራዘመለት እንድታዘጋጅለት ይፈልጋል። ምን ነው ማግኘት አይቻልም እንዴ?
እንደሱ ሳይሆን ያው ተጨማሪ ቀን ያስፈልጋል። ያው የክፍያው ነገር ሀሳብ አይግባሽ። አንቺ በቶሎ አሳውቂኝ እንጂ ዳጎስ ያለ ክፍያ ይከፈልሻል። ሚስጥራችን ግን እንደተጠበቀ ይካሄድ። ያው እሱማ ግዴታችን ነው። በጣም አምሮባታል ምናምን እያለ እንደሚያመጋግስ ሁሉንም ነገር ታውቂያለሽ። እምልልሻለሁ እኔ ምንም አውቀው ነገር የለም። ምን ባጠፋሁ? ምን በበደልኩኝ? እማልችለውን እኮ ነው የሰጠኝ። መጽናናቱን እንዲሰጥሽ መጸለይ ብቻ ነው። መጽናናቱ እንዲሰጠኝ ሳይሆን መበቀያ መንገዱ እንዲሰጠኝ ነው እሺ የምፈልገው። ለካ እንደዚህ ተጫዋት ነው። ታዲያሳ ሁለቱን ሴቶች በጊዜ አምጪልኝ እንጂ ምን ያህል ጨዋታ አዋቂ እንደሆንኩ አሳይሻለሁ። ለራስሽ ስትይ አፍጥኝ እያልከኝ ነው? አየህ አይደል ያልሞተ ሰው ይገናኛል። ከገደልካት እናቴ ጋር ግን መቼም ልገናኝ አልችልም። ምክንያቱም እሷ ያለችው ከቆምኩበት መሬት ስር ነው።
ለአመታቶች እንኳን አረቦች እየተፉብኝ ስሰራ አንድ ቀን እንኳን ከፍቶኝ አያውቅም። ምክንያቱም እዚህ መጥቼ ደስተኛ ኑሮ እንደሚኖር አግብቼ እንደምኖር ነበር የማስበው። ስመለስ ከአንተ ጋር ለመኖር ነበር የማስበው። አሁን ግን የፈለገ የመዋቸው ደርሷል። አትሽሸኝ። ከውሰደው ዞር በልኝ። አልፈልግም። እጮሃለሁ አለበለዚያ። ምን ታመጣለህ? እኔ ያኔ እንደዛ ስጮህ ምን አመጣ?